ዘገሊላ በዚያ በሰርግ ቤት ጋራ ተገኝተሃል ከእናት ጋራ። ውድ የአቤጊያ ቲዩብ ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሰሞኑ የሰርግ ሰሞን ነው። ለሰርግ ሰሞን ደግሞ የሚሆን ጥሩ መጽሐፍ በዲያቆን ሄኖክ ኃይሌ የተጻፈውን ቃና ዘገሊላ የተሰኘውን መጽሐፍ ልንጋብዛችሁ ወደድን። በዚህ አነስተኛ መጽሐፍ ውስጥ ቅዱሳን መጽሐፍትን መሪ አድርገን በቃና ዘገሊላ ሰርግ ቤት ውስጥ እንመላለሳለን። ከጌታችን ከሐዋርያቱ ጋር ወደ ሰርግ ቤቱ እንገባለን። ወደ ጓዳ ዘልቀን የወይኑን ማለቅ አስበን እንጨነቃለን። እመቤታችን ቅድስት ድንግል ማርያም ስታማልድ ልጇም ሲማልድ እናያለን። ለአገልጋዮቹ ጋር ውሃ ልንቀዳ ወንዝ እንሄዳለን። አብረን ውሃውን እስከ አፉ ሞልተን ጌታችን የሚያደርገውን ታምርም እንጠባበቃለን። ከታዳሚዎች ጋር ወይን የሆነውን ውሃ ቀምሰን እናደንቃለን። መልካሙ የወይን ጠጅ ምነው እስካሁን ቆየ ብለን ከአሳዳሪው ጋር አብረን እንቆጫለን። ከዚያም ከሐዋርያቱ ጋር በስሙ አምነን ከሰርግ ቤቱ እንወጣለን። ከምድራዊው ሰርግ ቤት ወጥተን ወደ የቤታችን ሳንገባ ወደ ሌላ ሰማያዊ ሰርግ ቤት በዚህ መጽሐፍ ውስጥ እንታደማለን። መልካም ንባብ ይሁንላችሁ። በቃና ዘገሊላ የተዘጋጀው የሰርግ መጥሪያ ምን ይመስል ነበረ? ቀደምት የቤተ ክርስቲያን አባቶች የዮሐንስ ወንጌልን የሐዲስ ኪዳኑን ኦሪት ዘፍጥረት ዘ ቡክ ኦፍ ጄነሲስ ኢን ዘ ኒው ቴስታመንት በማለት ይጠሩታል። ለዚህም ሁለቱን መጽሐፍት በንጽጽር የሚያመሳስሏቸው ነጥቦች ይዘረዝራሉ። ኦሪት ዘፍጥረት በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ በቀዳሚሃ እግዚአብሔር ገብረ ሰማይ ወምድር በማለት የሚጀምር ሲሆን የዮሐንስ ወንጌል ደግሞ በመጀመሪያ ቃል ነበረ በማለት ይጀምራል። ሁለቱ መጽሐፍት በመጀመሪያ ብለው በመጀመሪያቸው የሚመሳሰሉ ቢሆኑም በሁለቱ መጀመሪያዎች መካከል ግን እጅግ ሰፊ የሆነ ልዩነት አለ። ንባብ ቢያሳብራቸው ሚስጥር አያስተባብራቸውም ይላል መጽሐፈ ትርጓሜ በዮሐንስ ወንጌል ላይ ያለው የመጽሐፍ ትርጓሜ። የኦሪት ዘፍጥረቱ መጀመሪያ የሰማይና የምድር ዕድሜ መቆጠር የጀመረበትን ጊዜ ዓመተ ዓለምን የሚያመለክት ሲሆን መነሻ ያለው መጀመሪያ ወይም መጀመሪያ ያለው መጀመሪያ ነው። በዮሐንስ ወንጌል ላይ ቃል ነበረ የተባለለት መጀመሪያ ግን መነሻ የሌለው መጀመሪያ ነው። እግዚአብሔር ከዚህ ዘመን ጀምሮ ነበረ የማይባልበት በቅድምና የነበረ አምላክ መሆኑን የሚያመለክት ቃል ነው። ስለዚህ ሁለቱ መጽሐፍት መጀመሪያ በሚለው ቃል በንባብ ብቻ እንጂ በትርጉም አንድ አይደሉም። ይህንና የዮሐንስ ወንጌል የአዲስ ኪዳን ዘፍጥረት የሚያሰኙ ሌሎች ነጥቦችም አሉ። ኦሪት ዘፍጥረት እግዚአብሔር በስድስቱ ቀናት የፈጠራቸውን ፍጥረታት በመዘርዘር የሚያስቀምጥ ሲሆን የአዲስ ኪዳኑ ኦሪት ዘፍጥረት የዮሐንስ ወንጌል ደግሞ ሁሉንም የእግዚአብሔር ፍጥረት በአንድ አረፍተ ነገር በመግለጽ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም በማለት ያስቀምጣል። ሁሉ በእርሱ ተፈጠረ፣ ከተፈጠረውም አንዳች እንኳን ያለ እርሱ አልተፈጠረም ማለት ነው። ሁሉ በእርሱ ሆነ የሚለው ቃል ሁሉ በእግዚአብሔር ወልድ ሕልውና መፈጠሩን የሚያስረዳ መሆኑን ሙሉ አንቀጹን በማንበብ ለመረዳት እንችላለን። በዚህ ከዘፍጥረት አንድ ጋር የሚነጻጸር ሌላ ነጥብ እናገኛለን። በመጀመሪያ የሚለውን የዘፍጥረት አገባብ አንዳንድ ሊቃውንት የወልደ እግዚአብሔር ስም ነው ይላሉ። ምክንያቱም አልፋና ኦሜጋ እኔ ነኝ፣ መጨረሻና መጀመሪያ እኔ ነኝ ሲል መጀመሪያ የሚለው ቃል ስሙ እንደሆነ ጌታችን ተናግሯል። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው እግዚአብሔር መጀመሪያ በተባለ በልጁ ዓለምን ፈጠረ የሚል ትርጓሜን ይሰጣል። ይህ ማለት አርዮስ እንዳለው ፈጥሮ ፈጠረበት ማለት ሳይሆን ቅዱስ ጳውሎስ ዘመናትን በፈጠረበት በልጁ ተገኘን ተናገረን እንዳለው በሥላሴ አንድነት ሰማይና ምድር መፈጠራቸውን ያስረዳል። በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም የሚለው ቃል ይህንን የበለጠ ያብራራልናል። የዮሐንስ ወንጌልን ኦሪት ዘፍጥረት የሚያሰኘው ሌላው ጠቃሚ ነጥብ ደግሞ በሁለቱም መጽሐፍት በምዕራፍ 2 ላይ ስለ ጋብቻ ተጽፎ መገኘቱ ነው። በኦሪት ዘፍጥረት በምዕራፍ 2 ላይ እግዚአብሔር በአዳም ላይ እንቅልፍን ጥሎ ከጎኑ አንዲት አጽም ስለመንሳቱና ሴት አድርጎ ስለመስራቱ አዳምን ሚስት አድርጎ እንደወሰዳት የተጻፈ ሲሆን በዮሐንስ ወንጌል እንዲሁ ጋብቻ የምዕራፍ 2 ርዕስ ጉዳይ ሆኖ እናገኘዋለን። ይህም የሚያሳየን ጌታችን ኢየሱስ ክርስቶስ ዳግም አዲስ ፍጥረት ሊያደርገን መምጣቱንና በገነት በሰይጣን ተንኮል የተሰናከለውን ቅዱስ ጋብቻ ሊባርክ መገኘቱን ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ሆኗል እንዳለ ሐዋርያው ቅዱስ ጳውሎስ። የሁለቱ ጋብቻዎች ቀናት ጉዳይም እንዲሁ አስገራሚ ንጽጽር ያለበት ነው። ከኦሪት ዘፍጥረት ምዕራፍ 1 ጀምረን ስንቆጥር የተጻፉት ቀናት 6 መሆናቸውን እንቆጥራለን። በሰባተኛው ቀን ስለ ጋብቻ ተጽፎ እናገኛለን። በዚህ መነሻነት አይሁድ የሰርግ በዓልን
ለ7 ቀናት ያህል ያደርጋሉ። በዮሐንስ ወንጌልም ከምዕራፍ 1 ከቁጥር 23 ጀምረን በነገውም የሚሉትን ቃላት ስንቆጥር 4 ቀናትን እናገኛለን። ከዚህ በኋላ እስከ ቃናው ሰርግ ድረስ ያሉት 3 ቀናት ሲደመሩ ደግሞ 7 ቀን ይሆናል። በዚህም በኦሪት ዘፍጥረት በተጻፉት ቀናት ውስጥ በ7ኛው ቀን የተጻፈውን የጋብቻ ዕለት በዮሐንስ ወንጌልም እናገኘዋለን ማለት ነው። የቃና ዘገሊላ ሰርግ ቤት ታሪክ በዮሐንስ ወንጌል ብቻ ከተጻፉ ተአምራት አንዱ ነው። ቅዱስ ዮሐንስ ወንጌላዊ በቃና ዘገሊላ ሰርግ ቤት ከነበሩ ደቀ መዛሙርት አንዱ በሆነው በዚያ ለተደረገው ተአምር የአይን ምስክር ነው። ከ4ቱ ወንጌላውያን ውስጥ በዚህ ሰርግ ቤት ተገኝቶ የነበረው እርሱ ብቻ ነው። እናም ይህ ሐዋርያ ያዩትን ከመናገር ዝም ለማለት ከማይችሉ ሐዋርያት አንዱ በመሆኑና እሱም ደጋግሞ ያየነውን እንናገራለን ሲል የነበረ በመሆኑ የቃናውን ሰርግ ቤት ተአምር መዝግቦልናል። ቅዱስ ዮሐንስ ስለዚህ ሰርግ ቤት እንዲጽፍ የሚያስችለው ሌላ ምክንያትም አለ። በቃና ሰርግ ነበረ ካለ በኋላ አያይዞ የኢየሱስ እናት በዚያ ነበረች ብሏል። በዚህ ሰርግ ቤት ተአምር ምክንያት የነበረውን እመቤታችን ደግሞ ቅዱስ ዮሐንስ ከመስቀል ስር አደራ ተቀብሎ ወደ ቤቱ ወስዷት ነበረ። ከእርሷም ጋር ለ14 ዓመት ኖሯል። በእነዚህ ዓመታት ውስጥ እመቤታችን በልቧ ተጠብቀው የነበረውን ምስጢር ሁሉ ለዮሐንስ ገልጣ ነግረዋለች። እመቤታችን ብዙ ስትናገር አልተሰማችም። ነገር ግን በእርሷ ልብ ውስጥ ብዙ ምስጢር ነበረ። ኤልሳቤጥ ጻድቁ ዮሐንስን ጸንሳ በማኅፀኔ በደስታ ዘለለ ብላ የልጇን መደሰት በጸጋ አውቃ ተናግራለች። እመቤታችን ግን የጻድቃንን አምላክ ፈጣሪዋን ጸንሳ ወልዳለች። እርሷም ስለ ጽንሱ የምትናገረው ብዙ ምስጢር አለ። ሰማይና ምድር የማይችሉት ያልተነገረ ያልተሰማ ምስጢር በእመቤታችን ልብ ውስጥ አለ። አባ ሕርያቆስ እንዲህ ሲል ጠይቆታል። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት ቀሚቱ እሳት ነው። እንደምን አላቃጠለሽም? 7ቱ የእሳት መጋረጃ በሆድሽ ውስጥ ወዴት ተጋረደ? ወዴትስ ተዘጋጀ? ከጎንሽ ከቀኝ ነውን? ወይስ ከጎንሽ ከግራ ነውን? ትንሽ አካል ስትሆኚ እያለ ይመረምራታል። እመቤታችን ጌታን ጸንሳ ከወለደችውም በኋላ እስከ 30 ዓመት ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብረው ኖራለች። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለ30 ዓመታት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር እንደመሆኑ ጸሎትም ጭምር ነበረ። በእርግጥ እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሲነጋገሩ ነበር? ምን ሲነግራትስ ኖሮ ይሆን? ስለ የትኛውስ ምስጢር ሲገልጽላት ነበር? ገና 12 ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ቆይቶ በነበረ ጊዜ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ 30 ዓመት ድረስ አብረው ስትኖር በስንቱ ነገር ስትደነቅ ኖራ ይሆን? የኤማውስ መንገደኞች ከጌታችን ጋር ተጉዘው ጥቂት ቢወያዩ መንገድ ሲናገረን መጻሕፍትን ሲተረጉምልን ልባችን ይቃጠልብን አልነበረምን ብለዋል። እመቤታችን በ30 ዓመታት ከልጇ ጋር ስትነጋገር እንደምን ባለ መንፈሳዊ መቃጠል ልቧ በፍቅሩ እሳት ሲቃጠል ኖሮ ይሆን? የምትነደዋ ዕፀ ጳጦስ ብለን የምንጠራት እመቤታችን የልጇ ፍቅር በውስጧ ሲነድ እንደምን ችላው ይሆን? ቅዱስ ዮሐንስ ከእርሷ ጋር በመኖሩ ጥልቅ መንፈሳዊ መጻሕፍትን ለመጻፍ ችሏል። መላእክት ተገልጸው ተው የማትጨርሰውን አትጀምር እስኪሉት ድረስ ጥልቅ የሆነ ነገረ መለኮትን የተረዳው የምስጢር መዝገብ በሆነች እመቤታችን ከእርሱ ጋር ስለነበረች ነው። ከነዚህ ምስጢራት በተጨማሪ ስለ ቃናው ሰርግ እሱ ያልሰማው ነገር ቢኖር እንኳን ከእመቤታችን አንደበት ለመስማትና የእናትነት ልጅን ንግግር አጥርቶ ለመጻፍ ከዮሐንስ ወንጌላዊ የተሻለ ሰው የለም። ሌላው ነገር የቃናውን ሰርግ ከወንጌልም ጥልቅ ነገረ መለኮት በተጻፈበት በዮሐንስ ወንጌል እንዲጻፍ ያደረገው ምንድን ነው የሚለው ነው። ወንጌላዊ ዮሐንስ ከታሪኮች ይልቅ ነገረ መለኮት ላይ የሚያተኩር ጸሐፊ ሆኖ እያለ በሌሎች ወንጌላት ስላልተጻፈው ስለዚህ የሰርግ ቤት ተአምር መጻፉ ለምንድን ነው? ሙሽሮቹ ስማቸው የገነነ ስለሆነ ነው እንዳንል በታሪኩ ላይ ስማቸው እንኳን አልተጻፈም። ባለጸጎች ናቸው እንዳንል የጠሩትን እንግዳ እንኳን የሚሸኝ የወይን ጠጅ ያላዘጋጁ ድሆች ነበሩ። ይህ ጋብቻ እንዲህ ትኩረት የሳበው የምድር የሰማይ ፈጣሪ መድኃኔ ዓለም ክርስቶስ ከቅድስት እናቱና ከደቀ መዛሙርቱ ጋር ስለተገኘበት
ነው። ሰርግ የሚያሰኘው የሙሽሮቹ ማንነት፣ ሀብት፣ የድግሱ ስፋት ሳይሆን የጋብቻ እግዚአብሔር ከቅዱሳኑ ጋር ያለበት ሲሆን እንደሆነ በዚህ እንረዳለን። በቤተ ክርስቲያን ከጥንት ጀምሮ የቃናው ታምር ትልቅ ትኩረት የሚሰጠው ነው። በሮም ካታኮምብ ግበበ ምድር ከተሰኙ 52 ጥንታውያን የዋሻ ውስጥ የግድግዳ ስዕላት ከ16 የሚበልጡት የቃና ዘገሊላን ታምር የሚያሳዩ መሆናቸውን በዚያ የጭንቅ ዘመን የነበሩ ጥንት ክርስቲያኖች ለዚህ ሰርግ ቤት ተአምር የነበራቸውን ትኩረት የሚያሳይ ነው። ሊቃውንተ ቤተ ክርስቲያን የቃና ዘገሊላ ተአምር የተፈጸመበት ጥንት ዕለት የካቲት 23 እንደሆነ ያስረዳሉ። ሆኖም የካቲት 23 ዕለት በጾም ወቅት ስለሚውል በዓሉን በደስታ ለማክበር እንዲሁም የውሃን በዓል ከውሃ ጋር አንድ ለማድረግ ከጌታችን በዓለ ጥምቀት ማግስት ጥር 12 ዕለት ከቅዱስ ሚካኤል በዓል ጋር እንዲከበር አድርገዋል። የቃና ዘገሊላ በዓል የኢትዮጵያ ቤተ ክርስቲያን ሀብት በሆነው በቅኔ ታሪክ ውስጥም የሚታወስ ዕለት ነው። በዚህም ምክንያት ከቅኔ መንገዶች አንዱ ጉባኤ ቃና ተብሎ ይጠራል። ቤተ ክርስቲያናችንም ጌታችን ካደረጋቸው እጅግ ብዙ ታምራት መካከል በዓል አድርጋ የምታከብረው የቃና ዘገሊላውን ተአምር ነው። መጻጉዕን የፈወሰበትን፣ አልዓዛርን ከሞት ያነሳበትን፣ ዓይን ያበራበትን፣ በአጋንንት እስራት የተያዙትን ነፃ ያወጣበትን ዕለት በክብር በዓል ደረጃ ሳታከብር የቃናው ተአምር ከጌታችን ንዑሳን በዓላት ውስጥ ተደምሮ እንዲከበር ያደረገችበት ምክንያት ምንድን ነው? አንድ ወንድ ከአንዲት ሴት ጋር ባደረገው ጋብቻ ላይ ውሃን ወይን ማድረጉ ብቻ በእርግጥ ቤተ ክርስቲያን የጌታ በዓል ብላ እንድታከብረው ያደርጋት ይሆን? አይደለም። ቅዱስ ዮሐንስ ስለዚህ ሰርግ ቤት በስፋት የጻፈው ቅድስት ቤተ ክርስቲያናችንም የቃና ዘገሊላን በዓል የምታከብረው ሁሉን ማድረግ የሚቻለው አምላክ ስድስት ጋን ውሃ የወይን ጠጅ አደረገ ብላ ሳይሆን ከዚህ የሰርግ ቤት ታሪክ በስተጀርባ የሰው ልጅን ደህንነት፣ ሰማያዊ ክብር የሚያስረዳ ጥልቅ ምስጢር ስለያዘ ነው። ዮሐንስ ያጻፈው መንፈስ ቅዱስ ያደረባቸው ጥንታውያን የቤተ ክርስቲያን ቅዱስ አበው እና ተጠቃሽ ሊቃውንት የቃና ዘገሊላን ምስጢር በሚገባ አብራርተው ጽፈውልናል። በቀጣዩ ምዕራፍ ወደ ሰርግ ቤቱ ዘልቀን ገብተን እያንዳንዱን ነገር እንመለከታለን። እዚያው ሰርግ ቤት እንገናኝ። ወስብሐት ለእግዚአብሔር። ክፍል 2 ይቀጥላል። ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ስላለ በመካከላችን ሁሉ ይሰጠናል። ይህን መሰል ወይን ቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል። ከልጅሽ ጋራ ተገኝተሃል ከእናትህ ጋር